የሻምፒየንስ ሊግ ዕጣ ድልድል ደጋፊዎች ለጆሹዋ ዘርክዚስ ምን አሉ? እስኪ እናንሳ። ዛሬ ደግሞ ማንቸስተር ዩናይትድ ከረጅም ጊዜ በኋላ ማለት በሚቻል መልኩ ቻምፒየንስ ሊግ ገብቷል። ምክንያቱም ከረጅም ጊዜ ያልኩትኝ እንደሱ ያለ ክለብ በየዓመቱ መግባት ስላለበት ነው። እነዚህን ነገሮች ደግሞ እናነሳለን። ዩናይትድ የቻምፒየንስ ሊግ ድልድልን በሚመለከት በሊግ ደረጃ ሊገጥማቸው የሚችላቸው ተቃራኒ ቡድኖች አሉ። ክለባችን በአሰልጣኝ ማይክል ካሪክ አሰልጣኝነት ወደ አውሮፓ መድረክ ከተመለሰ በኋላ በቻምፒየንስ ሊጉ ሊገጥሙት የሚችሏቸው ቡድኖች በቅርቡ ያውቃል። ቀይ ሰይጣናቶቹ በአሰልጣኝ ኤሪክ ቴን ሃግ ዘመን በነበሩበት አስከፊ ጊዜ ከውድድሩ በቶሎ ከተሰናበቱት ከ23-24 የውድድር ዘመን ጀምሮ ከቻምፒየንስ ሊግ ውጪ ሆነው ቆይተዋል። ዩናይትድ በ2025-26 የፕሪሚየር ሊግ የውድድር ዘመን በአሰልጣኝ ካሪክ ስር ሶስተኛ ደረጃን በመያዝ ወደ አውሮፓ ታላቅ መድረክ ለመመለስ የሚያስችለውን ትኬት ቆርጧል። የ2026-27 የቻምፒየንስ ሊግ ድልድል ስነ ስርዓት ሐሙስ በሞናኮ ይካሄዳል። የማንቸስተር ዩናይትድ ደጋፊዎች ስለሚገጥሟቸው ተቃራኒዎች ማወቅ ያለባቸው መረጃዎች ምንድን ናቸው? ዩናይትድ ከ35 ቡድኖች ውስጥ 8ቱን ይገጥማል። ነገር ግን አራቱ በሀገር ውስጥ ደንብ ምክንያት አይገጥሙትም። ዩናይትድ በዩኤፋ የአውሮፓ ክለቦች ደረጃ 25ኛ ላይ ነው የሚገኘው። ባለፉት 4 የውድድር ዘመናት ባስመዘገበው ውጤት በአማካኝ 58.5 ነጥብ አለው። ቀይ ሰይጣናቶቹ በደረጃቸው ምክንያት በቋት ፖት 2 ውስጥ ተመድበዋል። በዚህ የውድድር ዘመን በቻምፒየንስ ሊጉ ከሚካፈሉ 36 ቡድኖች መካከልም አንዱ ናቸው ማለት ነው። የዩኤፋ አዲሱን የሊግ ቅርጽ በ24-25 ከተገበረ ወዲህ ዩናይትድ በዚህ መድረክ ሲጫወት ይህ የመጀመሪያው ይሆናል። ተወዳዳሪዎቹ 36 ቡድኖች በ4 ቋቶች በኩል የተከፈሉ ሲሆን ቀይ ሰይጣናቶቹ እንደነ አስቶን ቪላ፣ ቦሩሲያ ዶርትመንድ፣ ሮማ እና ስፖርቲንግ ካሉ ክለቦች ጋር በቋት 2 ይገኛሉ። ዩናይትድ ከእያንዳንዱ ቋት 2 ቡድኖች ጋር የሚደለደል ሲሆን በሊጉ የመጀመሪያ ዙር ቢያንስ 8 ጨዋታዎችን ያደርጋል። እንደ አርሴናል፣ ሊቨርፑል፣ ማንቸስተር ሲቲ እና አስቶን ቪላ ያሉ የሀገር ውስጥ ክለቦችን ሳይጨምር ዩናይትድ ሊገጥማቸው የሚችላቸው ቡድኖች እነማን ናቸው? ቋት 1 ላይ ፒኤስጂ፣ ባየር ሙኒክ፣ ሪያል ማድሪድ፣ ኢንተር ሚላን፣ ባርሴሎና እና አትሌቲኮ ማድሪድ ናቸው። በቋት 2 ቦሩሲያ ዶርትመንድ፣ ሮማ፣ ስፖርቲንግ፣ ፖርቶ፣ ክለብ ብሩጅ፣ ሪያል ቤቲስ እና ፒኤስቪ አይንድሆቨን ናቸው። ቋት 3 ፌይኖርድ፣ ሊል፣ ናፖሊ፣ አርቢ ሌይፕዚግ፣ ቪያሪያል፣ ሻክታር ዶኔትስክ እንዲሁም ጋላታሳራይ ይገኙበታል። ቋት 4 ላይ ደግሞ ኤፍቢ ስቱትጋርት፣ ሌንስ፣ ኮሞ፣ ስላቪያ ፕራግ እና ከፕሌይኦፍ የሚያልፉ ቡድኖች ይኖራሉ ማለት ነው። ከዚህ ከጠራሁላችሁ ጠቅላላ የእንግሊዝ ሊግ ውስጥ ያሉ እንደነ ሊቨርፑል፣ አርሰናል እና ማንቸስተር ሲቲ፣ ቪላ ያሉ ሳይካተቱ ማለት ነው ስለማይጫወት። የአሰልጣኝ ማይክል ካሪክ ቡድን 4ቱን ጨዋታዎች በኦልትራፎርድ ያስተናግዳል። ቀሪዎቹን 4 ጨዋታዎች ደግሞ ከሜዳ ውጪ ያደርጋል። በዩኤፋ የአሁኑ ደንብ መሰረት ቀይ ሰይጣናቶቹ በቻምፒየንስ ሊግ የመጀመሪያ ዙር ከአንድ ሀገር ከተውጣጡ ክለቦች ጋር ቢበዛ 2 ጊዜ ብቻ ነው የሚጫወቱት። ለምሳሌ ከስፔን ከሆነ እንደዛሁ። በተጨማሪም ዩናይትድ በመጀመሪያዎቹ 8 ጨዋታዎች የፕሪሚየር ሊግ ክለቦችን መግጠም ስለማይችል ሊገጥሟቸው የሚችሏቸው ቡድኖች ቁጥርም ሊሚት ያለው ነው። የቻምፒየንስ ሊግ የፕሌይኦፍ ጨዋታዎች ዛሬ ይጀምራሉ። ከነዚህ ጨዋታዎች አሸናፊ የሚሆኑት ቡድኖች ደግሞ ማንቸስተር ዩናይትድ ሊገጥማቸው የሚችላቸው ተጨማሪ አማራጮች ይሆናሉ። ለምሳሌ እንደነ ፌነርባቼ፣ ሊዮን፣ ሴልቲክ፣ ኤልኤስኬ ያሉ በርካቶች ማለት ነው። የቻምፒየንስ ሊግ ጉዳይን ታዲያ እንዴት ነው መምራት ያለባቸው? ማንቸስተር ዩናይትዶች በፕሪሚየር ሊጉ አቋም መጀመሪያ ላይ ባሳዩት እየተወቀሱ ነው ያሉትና 4 ውድድር የሚጠብቃቸዋል። ከነዛ ደግሞ ትልቁ ከፕሪሚየር ሊግ እንደዚህ ቻምፒየንስ ሊግ ነውና የበለጠ ደግሞ ትኩረት ሊሰጥበት ይገባል። አሰልጣኝ ማይክል ካሪክ ግን ከዚህ ጋር በተያያዘ ተጨማሪ አጥቂዎችስ፣ ዝውውር ጉዳዮችስ ምን ነገሮች ይኖራሉ? ለምሳሌ ማንቸስተር ዩናይትድ ደጋፊዎች ማለት ነው የቀይ ሰይጣናቶቹ ደጋፊዎች ስለ ጆሹዋ ዘርክዚ ምን እያሉ ነው? የተናገሩት ነገር ከአሰልጣኝ ማይክል ካሪክ ውሳኔ እኩል አስከፊ ነው። በተለይ ለተጫዋቹ 2026 የማንቸስተር ዩናይትድ ደጋፊዎች በጆሹዋ ዘርክዚ ላይ ያላቸው ትዕግስት ተሟጧል። በፍጥነት እያለቀ ነው። ዩናይትድ በፕሪሚየር ሊጉ የመክፈቻ ጨዋታ በሃል ሲቲ 2-0 ሲመራ አሰልጣኝ ማይክል ካሪክ ወደ ተጠባባቂ ወንበሩ ቢመለከትም ጆሹዋ ዘርክዚን ለመጠቀም አልፈለገም ነበረ። ዘርክዚ በቅድመ ውድድር ዘመን ጥሩ አፈጻጸም ያሳየ ቢሆንም
ካሪክ በክረምቱ አንድም ደቂቃ ያልተጫወተውን እና ዝግጁ ያልነበረውን ቤንጃሚን ሼሽኮን ወደ ሜዳ ማስገባትን መርጧል። የካሪክ ዘርክዚን በተጠባባቂ ወንበር ላይ የማስቀረት ውሳኔ በደጅ አጥቂው ላይ ያለው እምነት ማነስ ያሳየ ሲሆን የዩናይትድ ደጋፊዎችም የ25 ዓመቱ ተጫዋች ለመሸኘት ዝግጁ ሆኑ ይመስላል። ማንቸስተር ዩናይትድ ደጋፊዎችስ ምን ይላሉ? ጆሹዋ ዘርክዚን ለመሸጥ ዝግጁ ናቸው ወይ? አዎ ነው መልሱ። በቶኪንግ ፖይንትስ መድረክ ላይ አስተያየታቸውን የሰጡ የማንቸስተር ዩናይትድ ደጋፊዎች ስለ ጆሹዋ ዘርክዚ ተጠይቀው አብዛኞቹ በኦልትራፎርድ ያለው ጊዜ ማብቃቱን ገልጸዋል። ተጠቃሚዎች ወይም ደግሞ ሀሳብና አስተያየት ሰጪዎች ዘርክዚ ያገኛቸውን እድሎች መጠቀም እንዳልቻለና በአሰልጣኞች ዘንድ እምነት እንዳልተጣለበት ወይም ደግሞ እምነት እንዳልተጣለበት ነው የተናገሩት። ዘርክዚ ከሁል ሲቲ ጋር በተደረገው ጨዋታ ማንቸስተር ባደረገው አለመሰለፉ በካሪክ ዘንድ እምነት እንዳልተጣለበት የሚያሳይ ነው። በመሆኑም ኢኒዮስ የዝውውር መስኮቱ ከመዘጋቱ በፊት በዘርክዚ ላይ ውሳኔ ለማስተላለፍ የሳምንት ጊዜ አለው። ጁቬንቱስ በዘርክዚ ላይ ፍላጎት ያሳየ ሲሆን የዝውውር መስኮቱ ከመዘጋቱ በፊት የመጨረሻ ጥረት ሊያደርግ ይችላል። ነገር ግን የዘርክዚ ሽያጭ ልክ እንደ ራስመስ ሆይለንድ ዝውውር በውሰትና በኋላም በቋሚ የመግዛት መብት ኦፕሽን ቱ ባይ የተደገፈ ሊሆን ይችላል። የዚህ ስጋቱ ደግሞ ምናልባት ዘርክዚ በጣሊያን ከተሸወደና ዋጋው ይበልጥ ቀንሶ ወደ ዩናይትድ ከተመለሰ ነው ሪስክ ያለው። ምክንያቱም ወይ ሽጦ አልተገላገለ አልተጠቀመ የበለጠ ደግሞ ጫና የፋይናንሻል ክራይሲስ በማንቸስተር ዩናይትድ ላይ ያመጣልና ምናልባት የዘርክዚ ጉዳይ እልባት የማያገኝለት ከሆነ ምን እንደሚፈጠር አይታወቅም። ዞሮ ዞሮ ግን ከዋትኪንስ ጋር ክለባችን እየተያዘ ይገኛል። የዋትኪንስ ተተኪ በማፈላለግ ላይ የሚገኙት አስቶን ቪላዎች ዘርክዚን ለማስፈረም ጥያቄ ማቅረባቸው ተገልጿል። ሆኖም ዋትኪንስን ማንቸስተር ዩናይትድ ይፈልገው ነበረ። አሁን ላይ ያለው ሁኔታ ያ አይደለም። ዞሮ ዞሮ ግን ምን ልላችሁ ፈልጌ ነው እንደው ቪላዎች አሁን ላይ ዘርክዚን ይፈልጉታል። ባለፈው እንዲህ አይነት መረጃዎች እየወጡ ነበረ። ተጫዋቹ ከጁቬንቱስ ሁኔታ እንዴት እንደሚቀጥል ለማየት ለጊዜው የቪላን ጥያቄ ገታ አድርጎታል ነው እያሉ የሚገኙት በርካታ መረጃዎች። ኢትዮጵያ ውስጥ ያሉ የማንቸስተር ዩናይትድ ደጋፊዎችስ በዘርክዚ ጉዳይ ምን ይላሉ? የበለጠ እንደው ለቼልሲ መስጠት አለብን እነሱም እንዳገነተሩን የሚሉ በርካቶች አሉ። ምናልባት ዘርክዚን በርካቶች ይወዱታል። ማንም ሰው ዘርክዚን የሚጠላው የለም በክለባችን ሳይ። ምናልባት ዘርክዚ ያልሆነለት ብሎ ነው ወይም ደግሞ የሚጫወትበት አንዳንዴ ነገሮች ጥምም የሚሉ አሉ። ወይም ማንቸስተር ዩናይትድ ለዘርክዚ አይደለም ብዬ አስባለሁ። በጣም ክለቡን ይወዳል፣ መውጣት አይፈልግም። ልክ እንደነ ራስመስ ሆይሉንድ ማለት ነውና በዚህ ላይ ደግሞ ምናልባት ይሄ ትልቅ ነገሮችን በዘርክዚ ላይ ያደርጉናል እየተጠላ እሱ ግን ክለቡን የሚወድ ነው። ኦፊሻሊ እናንተም ያንን የምታስቡ አይመስለኝም። ለማንኛውም ግን በዘርክዚ በሚመለከት ጉዳይ ይሄ ነው ያለው ወቅታዊ ሁኔታ። ለው ሜሰን ማውንትን የሚመለከት ነው። ሜሰን ማውንት ለኢፕስዊቹ ለእሁዱ ጨዋታ ይደርሳሉ የሚሉ በርካታ ጥያቄዎች በተደጋጋሚ አሉ። እንደዚሁ የማውንቱ ጉዳይ እልባት ያላገኘለትም። ምናልባት አሰልጣኝ ማይክል ካሪክ ሐሙስ ወይም ደግሞ አርብ በሚሰጠው ጋዜጣዊ መግለጫ ላይ ይፋ ያደርጓል። የትኛው ተጫዋች ይኖራል፣ የትኛው ተጫዋች ከጉዳቱ አገገመ የሚለውን የምንመለከት ነው የሚሆነው። ለማንኛውም የእንግሊዝ ፕሪሚየር ሊግ ሁለተኛ ሳምንት ጨዋታ ዩናይትድ በግዙፍ ኦልድ ትራፎርድ ስታዲየም ለመጀመሪያ ጊዜ የውድድር ዓመቱን በሜዳው ያደርጋል። ኢፕስዊች ታውንን ያስተናግዳል። ኢፕስዊች ታውን 2-1 አሸንፎ የመጣ ነው። 3 ነጥብ ያለው ክለብ ነው። አዲስ አዳጊ ነው። በአዲስ አዳጊ የተሸነፈው ዩናይትድ ሌላኛው አዲስ አዳጊን ያገኛል። ምናልባት ይህን ጨዋታ ቢያሸንፍ 6 ነጥቦችን መሰብሰብ የሚችልበት እድል ሰፊ ነበረ። አሁን ግን በ0 ነጥብ ይገባል ኦልድ ትራፎርድ ላይ አመሻሽ 12 ሰዓት ላይ እሁድ ነሐሴ 24። እስከዛው ድረስ ደግሞ ኢፕስዊችን የተመለከቱ ቀጣይ ጨዋታዎችን የተመለከቱ ዘገባዎችን ደግሞ ይዤላችሁ ወደ እናንተ ቀርባለሁ። መልካም ጊዜ